የተባበሩት መንግስታት ድርጅት በዓለማችን ከ67 ሰዎች አንዱ በግዳጅ ይሰደዳል ብሏል። በዓለም አቀፍ ደረጃ 123 ሚሊዮን ሰዎች በግዴታ እንደሚሰደዱ ገልጿል። በግጭት፣ በሁከት፣ ግድያና የሰብአዊ መብት ጥሰት ምክንያቶች እንደሚሰደዱ አስታውቋል። የስደተኞች ቁጥር በ7 ሚሊዮን መጨመሩና እንደ አውሮፓውያን አቆጣጠር በ2023 ከነበረው 6 በመቶ እንደሚበልጥ ተነግሯል። ይህም በዓለም ላይ ለ13 ዓመታት በየዓመቱ ቁጥሩ እየጨመረ መምጣቱን መረጃዎች ያሳያሉ። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን እንደገመተው በዚህ ዓመት በመጀመሪያ 4 ወራት 122.1 እስከ ሚያዝያ 2023 ድረስ በኃይል ተሰደዋል። የተባበሩት መንግስታት ድርጅት በየጊዜው በዓለማችን የሚፈጠሩ ግጭቶች የህዝቦችን መብቶች እንዳይጣሱ የተቻለውን ቢያደርግም በሀገራት ጦርነቶች የሰዎች መብት ክፉኛ እንደሚጎዱ ይናገራል። ድጋፍ በመቀነሱ ስደተኝነት በእጥፍ መጨመሩ የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር አስታውቋል። ባለፈው ዳር የአሳድ አገዛዝ ከተገረሰሰ ወዲህ አብዛኞቹ ሶሪያውያን ወደ ሀገራቸው መመለሳቸው ይነገራል። እስከ ግንቦት ባለው ድረስ 500,000 ስደተኞች የተመለሱ ሲሆን 1.2 ሚሊዮን ህዝብ በሀገር ውስጥ የተፈናቀሉ ወደ ቤታቸው መመለሳቸው ይነገራል። ከሁለት ዓመታት በላይ ያስቆጠረው የሱዳን የእርስ በርስ ጦርነት 14.3 ሚሊዮን ስደተኞችን ፈጥሯል። ከነዚህ ውስጥ 11.6 ሚሊዮን በሀገር ውስጥ የተሰደዱ ሲሆን ይህም ከአጠቃላይ የሱዳን ህዝብ 1/3ኛውን የሚይዝ ነው። የሱዳንም ህዝብ ትልቁን የሀገሩ ስደት ያስተናገደበት ጊዜ ሆኗል። አሁን ቀውስ የበዛበት ወቅት ላይ ነን የሚለው ተመድ በሰው ኃይል ብዛት አስጨናቂ መልክዓ ምድርን መፈጠሩን ይጠቅሳል። እንደ አውሮፓውያን አቆጣጠር በ2024 መጨረሻ 123.2 ሚሊዮን ሰዎች በዓለም አቀፍ ደረጃ መሰደዳቸውን የተመዘገበ ሲሆን የቁጥሩ መጨመር በተራዘመ ግጭቶች የመጣ መሆኑን የሱዳን የማይናማርና የዩክሬን ግዛቶች በዋቢነት ይጠቅሳል። 73.5 ሚሊዮን ሰዎች በሀገራቸው ውስጥ የተሰደዱና 42.7 ሚሊዮን ስደተኞች ደግሞ ከድንበራቸው ባሻገር ተሰደው እንደሚኖሩ የመንግስታቱ መረጃ ያመለክታል። 73 በመቶ የሚሆኑ ስደተኞች በዝቅተኛና መካከለኛ ገቢ ያላቸው ሀገር የሚኖሩ ሲሆኑ 67 በመቶዎቹ በጎረቤት ሀገራት የተጣለሉ ናቸው። በሰላም የምንኖርበት ቦታ እንፈልጋለን የሚሉ ስደተኞች ከሀገራቸው የተሻለ አኗኗር እንዲፈጠርላቸው ይፈልጋሉ። በግጭት ተገፍተው ከወጡበት አካባቢ የተሻለ ሰላም እንዲኖራቸው የሚፈልጉ ስደተኞቹ የተሰደዱባቸው አካባቢዎች ተገቢ አገልግሎት ሊሰጧቸው አይችሉም። በ2024 ከ9.8 ሚሊዮን በላይ ስደተኞች የተመለሱ ሲሆን ከነዚህም 1.6 ሚሊዮን ስደተኞችና 8.2 ሚሊዮን የሀገሩ ስደተኞች አብዛኞቹ ከአፍጋኒስታንና ሶሪያ መሆናቸውን የመንግስታቱ ድርጅት ሪፖርት ያሳያል። የተባበሩት መንግስታት ድርጅት በግዳጅ የተሰደዱ ስደተኞችን የመመለስ ስራ እየሰራ መሆኑን ቢናገርም የእርዳታ አሰጣጥ እጥረት እንደገጠመው ይናገራል። ሀገራት ለድርጅቱ የሚሰጡት የገንዘብ ድጋፍ መቀነሱና እንደ ስደተኞቹ ቁጥር በቂ ድጋፍ እንደሌለው ይናገራል። በዓለም የስደተኞችን ቁጥር መጨመር አሳሳቢ ያደረገው በግጭት የሚፈጠሩ አደጋዎች መጨመራቸው ቢሆንም ሀገራት ህዝብን ለስደት የሚዳርጉ ግጭቶችን ማቆም እንዳለባቸው ያሳስባል። በሀገራት የሚፈጠሩ ግጭቶች ሀገራቱን ብቻ ሳይሆን ጎረቤት ሀገራትንም በመሆኑ ከግጭቱ እንዲቆጠቡ ተደጋጋሚ ማሳሰቢያ መስጠቱን ቀጥሏል። የተባበሩት መንግስታት ድርጅት በዓለም የተፈጠሩ ግጭቶችን የሚፈጥሩትን ችግሮች እየጨመሩ መሆኑንና ግጭቶቹን ካቆሙ በኋላ ህዝቡን ወደ ተረጋጋ ህይወት መመለስ ፈታኝ መሆኑን ይናገራል። ስደተኞችን መመለስ ፈታኝ ከመሆኑም ሌላ የሚፈጥረው መዛባት ከባድ በመሆኑ መልሶ ማቋቋም ይበልጥ ፈታኝ መሆኑ አይቀርም።